መጀመሪያ ሲነገረን የተሰማን ስሜት ነበረ ማለት ውድ ነው ከበድ የሚል ነገር ምናምን ነበር የሚመስለኝ ማለት በምግብ ፕሮቲን ነገሮች ብቻ ስለሚፈቀድ ግን ካለማወቅ ነው ቀለል ያሉ ነገሮች እንቁላል ነው አሳ ነው ለሌሎችም እንዲያውቁት የምፈልገው ነገር ቀላል ነገር ነው አለመጨነቅ ነው እና ደግሞ ሕክምናውን ካገኛችሁ በጣም ተራ በሽታ ነው ቀላል በሽታ ነው ያው በምግብ ነው የሚመጣው በምግብ ነው የሚዳነው የሚለው ነገር ነው የተገነዘብኩትኝና ለጓደኞቼም ያኛውን ምግብ እንዲበሉ ነው እየመከርኳቸው ያለሁት የተጠበሰ ነገር ዘይት ብዙ የበዛው ነገር ምናምን ለጤና ጥሩ እንዳልሆነ ተረድቻለሁ በፊት አላቅም ነበር በሽታው አይድንም እድሜ ልክ ኪኒን የሚወሰድ ነው መድኃኒት የሚወሰድ ነው የሚሉትም ነገሮች ጭንቀት ውስጥ ይከቱኝ ነበር የሶስት ወር ክምችት ያኔ ስለካ 14.5 ነበር የሚለው የቀን ደግሞ ከ400 በላይ ነበር እየመጣ የነበረው 400 450 ድረስ ነበር እየመጣ የነበረው ዶክተር ቤሪ ጋር ግን ከመጣሁኝ በኋላ የሶስት ወር ክምችቱ ዛሬ 3ኛ ወሬ ነው 6 ሆኗል እሺ ስሜ ፋሲል ይባላል ዶክተር ቤሪ ጋር ከመምጣቴ በፊት በአጋጣሚ ነው የመጣሁትኝ ቲክቶክ ላይ አይቼ ጊቫዌ ሰጥተውኝ ነው የመጣሁትኝ የሶስት ወር ክምችት ያኔ ስለካ 14.5 ነበር የሚለው የቀን ደግሞ ከ400 በላይ ነበር እየመጣ የነበረው 400 450 ድረስ ነበር እየመጣ የነበረው ዶክተር ቤሪ ጋር ግን ከመጣሁኝ በኋላ የሶስት ወር ክምችቱ ዛሬ 3ኛ ወሬ ነው 6 ሆኗል መድኃኒትም ኪኒን መርፌም ጀምሬ ነበረ ለ3 ቀን ለ4 ቀን የሚሆን መርፌም ተጠቅሜ ነበረ ማውረጃ የሚባል እሱንም ትቼ አሁን ነፃ ሆኛለሁ ዶክተር ቤሪንም አመሰግናለሁ ለዚህ ሁሉ ነገር ጊቫዌ የሰጠውኝ ነው ይሄን እድል ያገኘሁት በአጋጣሚ ነው እንደታመምኩም አላወቅኩም ነበር ዶክተር ሕክምናውም በምግብ ስለሆነ ጤናማ ነው ሰውነቴም ሸንቀጥቀጥ እንድል አድርጎኛል ከ96 ኪሎ አሁን ወደ 80-79 ኪሎ አካባቢ ነው ያለሁትኝ ስለዚህ በጣም አሪፍ ነገር ነው ጤናዬም እየተሰማኝ ያለው ውስጤም እየተሰማኝ ያለው ነገር በጣም ደስ የሚል ሁኔታ ላይ ነው ያለሁትኝ ያው ተመርምሬ ከማወቄ በፊት ኖርማል ነገር ነበር የሚመስለኝ እንቅልፌም ጥሩ አልነበረም ሽንት ቶሎ ምናምን ይመጣኝ ነበር እነዛ ነገሮች የህመሙ ምልክት እንደሆኑ አልተገነዘብኩኝም ነበርና እጨናነቅም ነበረ ለምን ይሄ ነገር ሆነ በዚህ እድሜ እንዴት ይመጣል ምናምን የሚል ነገሮች ነበሩ እንደገና ደግሞ ምን ሰማው ነገር አለ በሽታው አይድንም እድሜ ልክ ኪኒን የሚወሰድ ነው መድኃኒት የሚወሰድ ነው የሚሉትም ነገሮች ጭንቀት ውስጥ ይከቱኝ ነበርና አሁን ላይ ግን በጣም ደስ የሚል ሁኔታ ላይ ነው ያለሁትኝ እንቅልፌንም በሰላም ነው እየተኛው ያለሁትኝ አይምሮዬም የተጨነቀ አይደለም ለምን እንደሚዳንም ማወቅ ብቻ ሳይሆን ድኜም ስላወቅኩኝ ስላረጋገጥኩኝም በራሴ በጣም ሰላም ያለው ላይፍ ላይ ነው ያለሁትኝ ብዙ ነገር ነው የተረጋጋው ይሄ ነገር በመፈጠሩ ለሌሎችም እንዲያውቁት የምፈልገው ነገር ቀላል ነገር ነው አለመጨነቅ ነው እና ደግሞ ሕክምናውን ካገኛችሁ በጣም ተራ በሽታ ነው ቀላል በሽታ ነው ያው በምግብ ነው የሚመጣው በምግብ ነው የሚዳነው የሚለው ነገር ነው የተገነዘብኩትኝና በጣም ትልቅ ለውጥ ነው ያለኝ ህይወቴን ያስተካከለው አሁን ጤናማ የሆነ ኑሮ በፊት ሩጫ ወደ ስራ ብቻ ነበር አሁን ለራሴም ጊዜ እሰጣለሁ ስፖርት መስራት መንቀሳቀሱ ምናምን በጣም ብዙ ነገር ያስተካከለልኝ ውሎዬን ቀይሬያለሁ ከተለያዩ ነገሮች ውሎዬ አሁን ቤት ነው ስፖርት ነው ያ ነገሩ በጣም ህይወቴን ቀይሮታል ለዚህም ደግሞ ዶክተርን እድሜ ይስጥ ከማለት ውጪ ምንም አይደለም አመሰግናለሁ እድሜ ይስጥ ለኛ እንደደረስክ ለሌሎችም ድረስ ነው ምንድነው ሌላ ምን ይባላል እንግዲህ እግዚአብሔር ውለታውን ይክፈል አመጋገቡ አሁን ለራሴ መኖር ጀምሬያለሁ ለራሴ ስላችሁ እንዴት ነው በፊት ከጓደኞቼ ጋር ስበላ ያው ጓደኞቼ ያዘዙትን ነው ነው አብረን መንበላው አሁን የሚጠቅመኝን ነው ምበላው ሁሉንም ነገር እንበላለን ግን አሁን መጠንቀቅ ጀምሬያለሁ ምበላው ምግብ አስቤ ምን ይጠቅመኛል ምን ይጎዳኛል የሚለውን ነገር ተረድቻለሁ ከዶክተር ትምህርት ያም ለቀጣይ ህይወቴ ለኔ አይደለም ለልጄም ለባለቤቴም ለጓደኞቼም ያኛውን ምግብ እንዲበሉ ነው እየመከርኳቸው ያለሁት የተጠበሰ ነገር ዘይት ብዙ የበዛው ነገር ምናምን ለጤና ጥሩ እንዳልሆነ ተረድቻለሁ በፊት አላቅም ነበር አሁን ያን ነገር ትተን መልካሙን የሆነ ምግቦችን ጤናማ ሄልዝ የሆኑ ነገሮችን ነው እየተጠቀምኩኝ ያለሁትኝ ያም ነገር ደግሞ እዚህ ደረጃ ላይ እንድደርስ አድርሶኛል ይሄ ደግሞ ህይወቴ ሙሉ መቀጠልበት ነገር እንደሆነ ነው ለኑሮም ተመችቶኛል
ጤናማ ነው። ያው አመጋገብ ላይ መጀመሪያ ሲነገረን የተሰማን ስሜት ነበረ። ማለት ውድ ነው ከበድ የሚል ነገር ምናምን ነበር የሚመስለኝ። ማለት በምግብ ፕሮቲን ነገሮች ብቻ ስለሚፈቀድ፣ ግን ካለማወቅ ነው። ቀለል ቀለል ያሉ ነገሮች እንቁላል ነው፣ አሳ ነው፣ ባቄላ፣ ቦሎቄ፣ ምስር ምናምን ብዙ ቬጅቴሪያን የሆኑ ምግቦችን ነው እየተመገብኩኝ ይሄ የሆነው። ምግቦቹ ደግሞ በጣም ጤናማ ናቸው፣ ከባድም አይደሉም ለኑሮ። ምንድነው ዘይት የሌለው ምግቦች፣ በቃ ዘይት መቀነስ ነው ባጭሩ። ዘይት መቀነስ፣ ከእንጀራ ብዙ አለመሆን፣ ግድ ካልሆነ እንጀራን እንደ ቋሚ ምግብ አለመጠቀም ነው። ይህም ደግሞ በጣም ምቾት ነው የሚሰጠው፣ ለጤናም ለውስጥም ለራስም ምቾት ነው የሚሰጠው። እርግጠኛ ነኝ በመጪው ጊዜያት ውስጥ ሁሉም ሰው ወደዚህኛው አመጋገብ ይመጣል ብዬ አስባለሁ። ያልታመመም የታመመም። ለምን ጤናማ የሚሰጠው ጤና አይደለም። በቃ ስፖርት ሰርተህ ስትመገብ ምናምን በቃ እንጀራ ምግብ እንዳልሆነ ነው አሁን የተረዳሁትኝ ማለት ነው። በሂደት ደግሞ እየተስተካከሉ ነው የመጡት ምግቦች። ወደ ድንች፣ ስኳር ድንች ምናምን የሚገባው ነገር በጣም ጥሩ ነው። ምግቦች ያው የየዕለት የምንበላው ምግብ ነው። እንጀራን መቀነስ ነው ዋነኝነት። እንጀራን መቀነስ ከተቻለ ደግሞ መተው ነው። ያ ነገር እኔንም ለውጦኛል፣ ጓደኞቼንም ለውጧል። ያው የአገራችን ባህል ሆኖ መጨከን ይከብደናል በእንጀራ። አልፎ አልፎ ላይ ግን ለዓመት በዓልም እንደምንም እየተጠቀምን ነው ያለ ነው። የምመገበው ምግብ አብዛኛውን ጊዜ አሳ ነው። አሳ ከአትክልቶች ጋር በማድረግ ነው የምመገበው። አሳንም ስመገብ በዘይት ምናምን የተጠበሰ አይደለም። እንትኑን ፓትራውን ብቻ ኦቭን ውስጥ መክተቻውን ብቻ እንዳይዝ ተደርጎ ዘይት ትንሽ ተቀብቶ ሌላው ቀጥታ በቅመም ተደርጎ ነው የሚገባው። ያ ነገር ደግሞ እንዳይሰለቸኝ አድርጎኛል። ለዚህም ባለቤቴን አመሰግናለሁ። ጎበዝ ሙያተኛ ባለቤት ስላለኝ እንዳይሰለቸኝ አድርጋልኛለች። ማለት ከኔ በላይ የተጨነቀችልኝ በዘይት በጣም ቀንሳ ኦልሞስት የለም በሚያስብል ደረጃ ነው የምትሰራልኝ። ባቄላ ምንም አይነት በአይነት እየተደረገልኝ ነው ከባለቤቴም እየሰራችልኝ ያለችው እና እሱም ነገር ተመችቶኝ ነው እንዳይሰለቸኝ ነው ያደረገኝ። ኦልሞስት 3 ወር ሆኖኛል። በጣም አመሰግናለሁ ባለቤቴንም በዚህ አጋጣሚ ማለት ፈልጋለሁ። ሌላው ነገር በቃ ቀለል አድርጋ ነው እያበላችኝ ያለችው። ቀለል ያለ ምግብም ነው እየበላን ያለ ነው። አሳ፣ ባቄላ፣ ቦሎቄ፣ እንቁላል፣ ድፍን ምስር ምናምን ያው የየዕለት ምግባችን ናቸው የምንመገባቸው። ያው አሁን ግዴታ ሲሆን ከነዛ ነገሮች መራቅ እንደሌለብን ሲሰማን ነው እንጂ እነዛ ምግቦች ላይ ማተኮር የጀመርነው መጀመሪያ የየዕለት የምንበላቸው ምግቦች ነበሩ ያለነው። እኒህ ምግቦች ደግሞ በጣም ጤናማ ምግቦች ናቸው። በአካባቢያችንም የሚገኙ ምግቦች ናቸው፣ ውድም አይደሉም። ስለዚህ እናንተም ወደዚህኛው አይነት አመጋገብ ዘይቤ ብገቡ የተሻለ ነው ብዬ አስባለሁ። ዶክተር ቤሪን ያገኘኋቸው ቲክቶክ ላይ ነው። ከዚህ በፊትም እከታተላቸው ነበርና ዶክተር ቤሪን በአጋጣሚ ሆኖ የመጀመሪያ ጊቫዌ የተሰጠኝ ለኔ ነው። ቲክቶክ ላይ አግኝቻቸው ያለውን ነገር ስነግራቸው የደነገጥኩበት ሰሞን ነበርና እንዴት ነው ይሄ ነገር እያልኩ በጣም ውስጤ የሚያብሰለስል እንቅልፍ ማልተኛበት ወቅት ነበርና ዶክተር ቤሪን ላይቭ ላይ አግኝቼ ሳወራው ጊቫዌ የመጀመሪያ ሰው ተሰጥቶኛል። እኔም ደግሞ ያን ጊቫዌ እንዳይባክን ለተሳሳተ ሰው ነው የተሰጠው እንዳያስብል በጭንቀትና በእርግጠኝነት ለመስራት ነው የሞከርኩትኝ። እግዚአብሔር ይመስገን። ዶክተርንም እድሜ እና ጤና ያስጠልኝ እላለሁ። አመሰግናለሁም። ክብር ይስፋ መድኃኒዓለም። እንግዲህ ከእግዚአብሔር በታች እሳቸውን ሰጥቶን ነው ለዚህ የደረስኩትኝና አሁን ኦልሞስት ድኛለሁ። በቃ የጤናማ ሰው ነው። 6 ነው የሚያሳየው። አሁን ከ14.5 የ3 ወር ክምችት 6 ነው። በቃ ከ4 እስከ 6 ደግሞ የጤናማ ነው የሚለው። ግን ዛሬ ዳንኩኝ ብዬ ወደ አለፈው ህይወቴ አይነት ያመጋገብ ስልቴ አልመለስም። በጣም ነው የማመሰግነው። ደከመኝ ሰለቸኝ ሳይሉኝ በስልክም እየደወልኩ ዶክተር ዮሴፍ ጋር በማንኛውም ሰዓት ስደውልለት በቀናነት ነው እያገለገለኝ እየደወለ እየነገረኝ ያለው። እንደ ቤተሰብ ነው የሚያየኝ። በማንኛውም ሰዓት ስደውል አይሰለቸውም። እንደ ወንድም እንደ ዶክተር ተባብረውኛልና በጣም ነው የማመሰግናቸው። ለዚህ ይሄ ሁሉ ነገር ከእግዚአብሔር በታች የነሱ ጥረት ነውና አመሰግናለሁ። ይሄ ነገር ከመያዜ በፊት ማለት ከማወቄ በፊት የባህሪ መነጫነጭ፣ ቶሎ የመበሳጨት ነገሮች ነበሩብኝ። ያ ነገር ከዚህ ጋር እንደሚያገናኘው አላውቅም ነበረ እና አሁን ላይ ብዙ ነገር ነው የተሻሻለው። ማለት
ስሜት ያሉንም አልናደድም። አሁን በነገሮች ቶሎ አልበሳጭም ምናምን ያ ነገር ይሄ እንደሚያያይዘው አላቅም ነበረ። ይሄ የዚህ ነገሮች ደግሞ ቤተሰብም ጋር ይመጣል፣ ጓደኛም ጋር ይመጣል፣ ስራ ቦታም ይመጣልና አሁን ላይ ከሁሉም ጋር በጣም በቃ መልካም የሆኑ ነገሮች አያበሳጩኝም። ምንም ነገሮች አመስጋኝ ነው እንደውም የሆንኩትኝ ለነገሮች ሁሉ። ባህሪም መሻሻል አለው። ኦልሞስት መሻሻል አለው ሳይሆን በጣም ነው የተለወጥኩት። ይሄም ደግሞ የነዚህ ሁሉ ሂደቶች ነው። የአመጋገብ የሕክምናው የምኑ ሂደት ነው ይሄን ነገሮች እንዲፈጠርልኝ ያደረገውና በጣም ነው የማመሰግነው ዶክተርን ለዚህ ነገሮች ማለት ህይወቴ ነው የተቀየረው። በጤናዬ ብቻ ሳይሆን በአኗኗር ዘይቤ ሁሉ ነገሬ ነው የተቀየረው። አሁን ኢቭን ስፖርት ስራ ነው የሚለኝ። ስፖርት ሰራለሁ። በጣም ጤናማ ነው የሆንኩትኝ። እንቅስቃሴዎች አደርጋለሁ። በፊት አላረግም። አሁን ከመጠጥ ራሱ አሁን አንድ ቢራ ራሱ አልጠጣም። በፊት አንድ ሁለት ለማለት ጓደኞች ጋር ምናምን ትሄድ ነበር። ያ ነገር አሁን ወደ ስፖርት ነው። ኢቭን ለስፖርት ነው ጊዜ እያጠረን ያለ ነው። ይሄ ነገር ደግሞ ይሄን ሕክምና በማግኘቴ ነው ወደዚህ ነገሮች ውስጥ እንድገባ ያደረገኝና አመሰግናለሁ። በዚህ ጉዳይ የተጨነቃችሁ አብራችሁኝ የተጨነቃችሁ የኔ ህመም ሆኖ ለታያችሁ ለቤተሰቦቼ ለመላው ቤተሰቦቼ ባለቤቴንም እናቴንም ሁሉም አብራችሁኝ የነበራችሁ የተጨነቃችሁ ያገዛችሁኝ ሁሉ አመሰግናለሁ። ከዛ በመቀጠል ደግሞ በዚህ ሕክምና ተቋም ውስጥ ያለው ዶክተር ቤሪ ዶክተር ዮሴፍ በስፔሻል በጣም አመሰግናለሁ ላለው ጊቫዌም ተሰጥቶኝ ነው ይሄን እድል ያገኘሁትና አመሰግናለሁ ነው ምለው። እድሜ ጤና ይስጥልኝ። ሌላም ስታፍ እዚህ ውስጥ ያለ ስታፍ እንዳለ እዚህ ክሊኒክ ውስጥ ያለ ስታፍ ሁሉ ማቃውም ማላቃቸውም እግዚአብሔር ይስጥልኝ። አመሰግናለሁ ላለው